በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በጥቅምት 5 ቀን ለታላቁ አባታችን አቡነ ገብረ መንፈስ ቅዱስ ወይም ገብረ ሕይወት የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። አቡነ ገብረ መንፈስ ቅዱስ ወይም ገብረ ሕይወት ጻድቁ አቡነ ገብረ መንፈስ ቅዱስ የተወለዱት ግብጽ ንሂሳ አካባቢ ሲሆን አባታቸው ስምዖን እናታቸው አክሊሳ ይባላሉ። አባታችን ገብረ ሕይወት የጻድቃን አለቃ፣ የቅዱሳን የበላይ፣ ተጋድሏቸውና ድንቅ ተአምራታቸው እንደ ሰማይ ከዋክብት የበዛ ቅዱስ ሰው ናቸው። የጻድቁን ክብር መናገር የሚችል ምን አንደበት ይኖራል? እንደምንስ ባለ ብራና ይጻፋል? ዜናቸውንስ ለመስማት የታደለ እንደምን አይነት ያለ ሰው ነው? አባታችን ገብረ መንፈስ ቅዱስ ለ562 ዓመታት በዚህ ዓለም ሲኖሩ እህል ያልቀመሱ ምግባቸው ምስጋና ነውና ልብስ ያልለበሱ ጸጉር አካላቸውን ይሸፍን ነበርና ሐዋርያዊ ሆነው ከግብጽ እስከ ኢትዮጵያ ብዙ ነፍሳትን ያዳኑ አባት ሀገራችንን አስምረው አስራት እንድትሆናቸውም ተቀብለው ምድረ ከብድ አካባቢ አርፈዋል። ጻድቁ አቡነ ገብረ መንፈስ ቅዱስም ገብረ ሕይወትም ይባላሉ። በ562 ዓመታት ሕይወታቸው እንደ ሐዋርያ ከምድረ ግብጽ እስከ ኢትዮጵያ ወንጌልን ሰብከዋል። በዚህም በሚሊዮን ወይም አላፍ ለሚቆጠሩ ነፍሳት የድህነት ምክንያት ሆነዋል። ጻድቁ እንደ ሰማዕታትም ከከሃዲ ሰዎች ብዙ መከራን ተቀብለዋል። እንደ ባህታውያንም ለብዙ መቶ ዓመታት ሰው ሳያዩ ቆይተዋል። ለየት የሚለው ግን የጽድቅ ሕይወታቸው ነው። ከእልፍ አላፍ አጋንንት ጋር ተዋግተው ድል ማድረግም ችለዋልና። የንሂሳው ኮከብ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር አላቸው። ስለ ሀገሪቱና ሕዝቧ ፍቅር ሲሉ ለመቶ ዓመታት በደብረ ዝቋላ መከራን ተቀብለዋል። ምሕረትን ሲለምኑ ስጋቸው አልቆ በአጥንታቸው ቁመው ነበርና ሀገራችን አስራት ሆና ተሰጠቻቸው። ስለዚህም ነው በሀገሪቱ ውስጥ ከ2000 በላይ የጻድቁ አቡነ ገብረ መንፈስ ቅዱስ ገዳማትና አድባራት ዛሬም ድረስ ያሉት። በ8ኛው ክፍለ ዘመን አካባቢ የተወለዱት አባታችን ያረፉት በ14ኛው መቶ ክፍለ ዘመን አካባቢ ነው። ፍጥረታትን ሁሉ አዘው መጋቢት 5 ቀን ሲያርፉ ግሩማን መላእክት ገንዘው አካላቸውን ሰውረዋል። ሥላሴን የተሸከመ አካላቸው በጎልጎታ ተቀብሯል የሚሉም አሉ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዕረፍቱ መጋቢት 5 ቀን ነው። ይህ ደግሞ በታላቁ አብይ ጾም ወቅት ነው። ፍትሐ ነገሥት አንቀጽ 15 ላይ በአብይ ጾም በዓል ማክበር ይከለከላል፣ የሐዘን ወቅት ነውና ከበሮ አይመታም፣ እልልታና ጭብጨባም የለም፣ ፍጹም ሐዘን እንጂ የመጋቢት 27 ስቅለት ጥቅምት 27 ቀን እንደሚከበረው ሁሉ ወደ ጥቅምት 5 ቀን ተዛውሮ እንዲከበር ተደረገ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።